አንድ የመጨረሻ ጠጉሩ ብቻ ነው ጠጉሩ ለሽ ቆይ አለው እንደኔ ድፍት ያለ ጠጉር ያለው። እንግዲህ ሩታዬ ውዷ ባለቤቴ በሰላም እንደወለደች ትላንት ቪዲዮ ሰርቼላችሁ ነበር። አብርሽም ሰርቷል፣ ብዙ ዩቲዩበሮች ሰርታችኋል። ግን እኔ በጣም የገረመኝ አሽቃባጭ ሁላ አንቋላጭ ሁላ ልጁ የኔ ሆኖ እያለ ሩታ ለኔ ወልዳልኝ እያለ አብርሽን እንኳን ደስ አለ አብርሽ እንኳን ለዚያ በቃ የምትሉ ሰዎች አሽቋላጮች፣ ለይታ ብላችሁ እውነታውን የደበቃችሁ ዩቲዩበሮች በጣም አዘኛባችኋለሁ። እኔ በቃ ቃላት የለኝም። ምንድነው? ምን አይነት ጊዜ ላይ ነው ያለነው? እውነት የሚደበቅበት ጊዜ እንዴ? ሩታ የወለደችው ከኔ እንጂ ከአብርሽ አይደለም። አብርሽ ሩታ ጋር ዩቲዩብ የውሸት ጋብቻ ተጋብቶ ዩቲዩብ ይስራ እንጂ እውነተኛ ባሏ ስደት ላይ የምንከራተተው እኔው ነኝ። እና እናንተ አሽቃባጮች፣ ብዙዎች አሽቃባጮች አይቻችኋለሁ። አብርሽ እንኳን ደስ አለ ሩታ ወለደችልህ። ምን አገባው አብርሽ? ምን አገባው? እስኪ ልጁ ማንን ይመስላል ብላችሁ ጠይቁ። እስኪ እዛው ጎረቤትም ሆነ እህቶቿን የሩታየን እህቶችም ሆነ እንዳለ ቤተሰቧን ወይም እዛው ለመጠየቅ የሄደን ሰው ሁሉ አቤልን ራሱ ጠይቁት። አቤል ራሱ በውስጥ አዋራኝ። በቃ አንተ እውነተኛ ሰው ነህ፣ እውነትም ልጁ ያንተ ነው። ቁጭ አፍንጫ ጎራዳ የደስደስ ያለው ደስ የሚል አይኑ ቀጠን ያለ ምርጥዬ ሕፃን የተወለደልህ አለ። አንተን ቁጭ አርጋ ነው እውነትም ታፈቅርሃለች አለ። እና ብዙ ዩቲዩበሮች እያየዋችሁ ነበር። ለይታ ብላችሁ እውነታውን እያወቃችሁ እውነታውን የደበቃችሁ ዩቲዩበሮች አዝኘባችኋለሁ። ዞሮ እናንተ አላችሁ ልጁ የኔ ነው። አስረግጬ ነው የምነግራችሁ። ሩታዬ የኔ ፍቅር እንኳን ደስ አለሽ በድጋሚ። ትላንትና ደስታዬን መቆጣጠር አቅቶኝ በቪዲዮ መምጣት አልቻልኩም ነበር። አሁን ይሄው ደስታዬንም ተቆጣጠሬ ትንሽ ትላንትም መልእክት አስቀምጬላት ነበር፣ መልሳልኛለች። ሩታዬ ደስ ብሎኛል። ሩታዬ እንኳን ደስ አለን። ልጃችን ይደግልን ይመንደግልን፣ ሀገር ገዢ ዓለም አንቀጥቅጦ የሚገዛ ልጅ ይሆንልን። አሽቃባጩን ታዩ። አብርሽ ቢባል ለዩቲዩብ እንጂ አንቺ ጋር የተጠጋው ባልሽ እንዳልሆነ የልጅሽ አባት እንዳልሆነ ጠንቅቀን የምናውቅ ሰዎች ስለሆነን እኛ ይለፍልፍ ምን አገባኝ እና ትንሽ ተናድጄ ነበር። ከደስታ ጋር ንዴት የምትጭሩብኝ ሰዎች ግን ተጠንቀቁ። ይሄ አብርሽ እንኳን ደስ አለ ምን አገባው? አብርሽ ምን አገባው? ስለ ሩታ መውለድ አገባውም እኮ ያው ቪዲዮውን ይስራ እንጂ። እንደውም እዚህ በኋላ እኔ ከሩታ ጋር አብርሽ ቪዲዮ እንዲሰራ አልፈቅድም። እውነቴን ነው የምላችሁ። በጣም የሚያናዱት ብዙ ዩቲዩበሮች እና ለማንኛውም ውድ የኤፍሾ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ተበሳጨውባችሁ። በያላችሁበት የዓለም ዳርቻ ሰላማችሁ እንዲበዛ እመኛለሁ። ይህን ቪዲዮ ላይክ በማድረግ እንደዚህ የሚያንቋልጡ ሰዎችን የሚያንቋልጡ ሁሉ አሉ፣ እነሱን እንዲያርፉ ቪዲዮ ላይክ በማድረግ እንዲያዩት አድርጉልኝ። ለቻናሌ አዲስም ከሆናችሁ ለሩታና ለኔ ቻናል አዲስ የሆናችሁ ይሄ ቻናል የኔ ብቻ አይደለም እህታችሁ የምትወዷት የሩታም ጭምር ስለሆነ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃችኋለሁ። ያው በሌላ ቪዲዮ እንግዲህ ያው ሩታዬ ከወለደች እኔም እንግዲህ ትኬት ቆርጬ ወደ ኢትዮጵያ መሄድ አይቀርም። በቅርቡ ልጃችን ጋር ሆነን ሩታዬ ጋርም ሆነን ቪዲዮ እንደምንሰራ ተስፋ አረጋለሁ። የምወዳችሁ የማከብራችሁ መልካም ጊዜ ይሆንላችሁ። በሌላ ቪዲዮ እንገናኛለን። እወዳችኋለሁ። እንኳን ደስ አለ ያላችሁ ኮመንት እንድጽፉ እፈልጋለሁ። መልካም ጊዜ ይሆንላችሁ። ባባይ